የዓለማችን የኢኮኖሚ የደም ስር ተብሎ የሚጠራውና በየቀኑ በሚሊዮኖች የሚቆጠሩ በርሜል ድፍድፍ ነዳጅ በሚያልፍበት የሆርሙዝ ወሽመጥ ላይ ሰማዩን የገመደው ጥቁር ጭስና የሚንቀለቀለው እሳት የአንድ አዲስና አስፈሪ ምዕራፍ መጀመሪያ ሆኗል። በሲንጋፖር ሰንደቅ ዓላማ የምትጓዘውና 85000 ቶን ነዳጅ የጫነችው ግዙፏ ኖርማን አትላንቲክ መርከብ በኦማን የባህር ክልል ውስጥ በኢራን የጦር መርከቦች ጥቃት ደርሶባት በእሳት ስትቃጠል የሚታየው ትዕይንት ለዓለም መሪዎችና ለታሪክ ተመራማሪዎች አንድ ትልቅ መልእክት አለው። ታሪክ ራሱን እየደገመ ነው። ይህ አሁን የምናየው ቀውስ በድንገት የተከሰተ ክስተት ሳይሆን ከዛሬ 40 ዓመት በፊት ዓለማችንን ያወከው የታንከር ጦርነት አስከፊ ትዝታ ዳግም መቀስቀስን ነው። በወቅቱ የነበሩት ጠላቶች ጥቅም ላይ የዋሉ መሳሪያዎችና የታዩት ስህተቶች ዛሬም በ2026 በዚያው መልክ ተከስተዋል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል የነዳጅ ታንከሮችን እንዲያጅብ ትዕዛዝ ለመስጠት ሲያስቡ በባህር ኃይል ተንታኞች ዘንድ የሚሰማው ስሜት ይህንን ድሮም አይተነዋል የሚል ነው። የዛሬው ግጭት በኢራን እስላማዊ አብዮታዊ ዘብና በአሜሪካ የባህር ኃይል መካከል የሚደረግ የኃይል ፍልሚያ ሲሆን ይህም በ1980ዎቹ መጨረሻ ላይ የነበረውን የታንከር ጦርነት ትዝታ ወደ አሁኑ ዘመን አምጥቶታል። የታንከር ጦርነት ታሪካዊ መነሻው እንደ አውሮፓውያኑ አቆጣጠር በ1980 የኢራቅ መሪ የነበሩት ሳዳም ሁሴን በታላቁ አያቶላ ሮላ ኮሚኒ ይመራ በነበረው የኢራን አብዮታዊ መንግስት ላይ ወረራ በከፈቱበት ወቅት የተከሰተ ነው። ጦርነቱ በመሬት ላይ ለዓመታት ከቀጠለና የሁለቱም ወገኖች ኃይል ከተዳከመ በኋላ እንደ አውሮፓውያኑ አቆጣጠር በ1984 ሳዳም ሁሴን ስልታቸውን ቀየሩ። የኢራንን የኢኮኖሚ የጀርባ አጥንት ለመስበርና ዓለም አቀፍ ኃይሎችን በጉዳዩ ውስጥ ጣልቃ እንዲገቡ ለማስገደድ የኢራንን የነዳጅ ታንከሮች ማጥቃት ጀመሩ። ኢራቅ በሚሳኤል የታጠቁ ተዋጊ ጀቶችን በመጠቀም በካርግ ደሴት ላይ የሚገኘውን የኢራን የነዳጅ መሠረተ ልማት ደጋግማ መታች። ይህም ኢራን በበኩሏ ወደ ኢራቅ ቁሳቁስና መሳሪያ የሚያጓጉዙ ገለልተኛ የንግድ መርከቦችን እንድታጠቃ ገፋፋት። በተለይም በኩዌት በኩል የሚጓዙ መርከቦች የጥቃቱ ኢላማ ሆኑ። ጦርነቱ ከድንበር ዘለል ግጭት ወጥቶ የዓለምን የነዳጅ አቅርቦት አደጋ ላይ የጣለ የታንከር ጦርነት ሆኖ ተቀየረ። እንደ አውሮፓውያኑ አቆጣጠር በ1986 የኩዌት መርከቦች ጥቃት ሲበዛባቸው ኩዌት የውጭ ሀገራትን እርዳታ ጠየቀች። መጀመሪያ ምላሽ የሰጠው የቀድሞ ሶቪየት ኅብረት ቢሆንም አሜሪካ ቀጠናው በሶቪየት ተጽዕኖ ስር እንዳይወድቅ በመስጋት የኩዌት ታንከሮችን በአሜሪካ ሰንደቅ ዓላማ ዳግም በመሰየም ጥበቃ ማድረግ ጀመረች። ይህ ኦፕሬሽን አርነስት ዊል የተባለው ዘመቻ በታሪክ ከፍተኛው የአጃቢነት ተልዕኮ ተደርጎም ይወሰዳል። ሆኖም ይህ ተልዕኮ ያለ ከፍተኛ ዋጋ አልተከናወነም። እንደ አውሮፓውያኑ አቆጣጠር ግንቦት 17 ቀን 1987 ዩኤስኤስ ስታርክ የተባለችው የአሜሪካ የጦር መርከብ በታሪክ የማይረሳ ጥቃት ደረሰባት። አንዲት የኢራቅ ተዋጊ ጀት መርከቧን የኢራን ኢላማ አድርጋ በመሳሳት 2 ኤክሶሴት የተባሉ ጸረ መርከብ ሚሳይሎችን ተኮሰችባት። በዚህ ጥቃት 37 የአሜሪካ መርከበኞች ሕይወታቸውን ሲያጡ ብዙዎች ደግሞ በከባድ እሳት ቃጠሎ ቆሰሉ። የመርከቧ ሰራተኞች እስከ 2000 ዲግሪ ሴልሺየስ የሚደርስ ሙቀት ያለውን እሳት በመታገልና መርከቧ እንዳትሰምጥ በማድረግ ያሳዩት ጀግንነት የሚደነቅ ቢሆንም ክስተቱ ግን በጦርነት አውድ ውስጥ ስህተቶች ምን ያህል አስከፊ ውጤት እንደሚኖራቸው ትልቅ ማስጠንቀቂያ ነበር። የሚገርመው በዛሬው የ2026 ግጭትም ተመሳሳይ ስህተት ተከስቷል። 3 የአሜሪካ ኤፍ-15 ተዋጊ ጀቶች በኩዌት ኃይሎች በስህተት ተመተው መውደቃቸው ታሪክ እንዴት በተመሳሳይ መልኩ እንደሚደገም ያሳያል። የታንከር ጦርነት ሌላኛውና እጅግ አደገኛው ገጽታ የባህር ላይ ፈንጂዎች ነበሩ። እንደ አውሮፓውያኑ አቆጣጠር ሐምሌ 22 ቀን 1987 የአሜሪካ መርከቦች የኩዌት ታንከሮችን እያጀቡ ጉዟቸውን ሲጀምሩ ኢራን አስቀድማ በባህር መንገዱ ላይ የረጨቻቸው ፈንጂዎች ትልቅ ፈተና ሆኑ። ብሪጅተን የተባለችው ግዙፍ ታንከር በፈንጂ ስትመታ መርከቧ ግዙፍ በመሆኗ ጉዳቱን ተቋቁማ ጉዞዋን ቀጠለች። ነገር ግን በወቅቱ የተነሳው ፎቶግራፍ ለአሜሪካ ባህር ኃይል ትልቅ ውርደት ነበር። ምክንያቱም ግዙፏ የነዳጅ መርከብ ከፊት ስትሄድ ሊያጅቧት የመጡት የጦር መርከቦች ግን በታንከሩ ጥላ ስር ሆነው መርከቧን እንደ ፈንጂ ጠራጊ በመጠቀም በስተጀርባ ይከተሉ ነበር። ይህ ክስተት አሜሪካ በወቅቱ የፈንጂ ማጽዳት ጥቅሟ ምን ያህል ደካማ እንደነበረ ያሳየ ነው። ዛሬ በ2026ም ሁኔታው ተመሳሳይ ነው። ኢራን በሆርሙዝ ወሽመጥ ላይ ምን ያህል ፈንጂዎችን እንደጨረሰች ባይታወቅም የሥነ ልቦናዊና የወታደራዊ ተጽዕኖ ከፍተኛ ነው። አሜሪካ በቅርቡ 4 የፈንጂ ማጽዳት መርከቦቿን ከአገልግሎት ውጪ ማድረጓ አሁንም ለዚህ አደጋ ተጋላጭ እንድትሆን አድርጓታል። ፕሬዚዳንት ትራምፕ አጋር አገራት መርከቦቻቸውን እንዲልኩ ቢጠይቁም እንደ 1980ዎቹ ሁሉ ዛሬም ምላሽ የሚሰጥ አገር ጠፍቷል። በ1980ዎቹ ቤልጂየም፣ ፈረንሳይ፣ ጣሊያንና እንግሊዝ መርከቦቻቸውን ልከው ነበር። ዛሬ ግን ሁሉም በሩቅ ሆነው መግለጫ በማውጣት ብቻ ተወስነዋል።
እንደ አውሮፓውያኑ አቆጣጠር ሚያዝያ 14 ቀን 1988 ዩኤስኤስ ሳሙኤል ቢ ሮበርትስ የተባለች የአሜሪካ የጦር መርከብ በኢራን ፈንጂ ክፉኛ ተመታች። ፍንዳታው የመርከቧን ወገብ የሰበረው ሲሆን መርከቧ ለሁለት ተከፍላ ልትሰምጥ ጥቂት ሰከንዶች ብቻ ቀርተዋት ነበር። መርከበኞቹ በከባድ የብረት ገመዶች መርከቧን በማሰር ያዳኗት ሲሆን ይህ ክስተት አሜሪካን ወደ ከፍተኛ የአጸፋ እርምጃ መራት። ይህም ኦፕሬሽን ፕሬይንግ ማንቲስ የተባለውን ታሪካዊ የባህር ላይ ጦርነት አስከተለ። አሜሪካ በኢራን የነዳጅ መድረኮችና የጦር መርከቦች ላይ መጠነ ሰፊ ጥቃት ሰነዘረች። ይህ ጦርነት በባህር ኃይል ታሪክ ውስጥ የመጀመሪያው የሚሳኤል ለሚሳኤል ፍልሚያ የታየበትና አሜሪካ በዓለም ላይ ብቸኛዋ ልዕለ ኃያል መሆኗን ያረጋገጠችበት ነበር። ሆኖም በ2026 ያለው ሁኔታ ከቀድሞ በእጅጉ የከፋና የተወሳሰበ ነው። በ1980ዎቹ ኢራን ከኢራቅ ጋር በነበራት ጦርነት ምክንያት አቅሟ ተከፋፍሎ ነበር። ዛሬ ግን ትኩረቷ ሁሉ በሆርሙዝ ወሽመጥ ላይ ነው። የቴክኖሎጂው እድገት ደግሞ ጦርነቱን የበለጠ አደገኛ አድርጎታል። ርካሽና ገዳይ የሆኑ ሰው አልባ አውሮፕላኖች፣ በባህር ላይና በሰማይ የሚበሩ ሚሳኤሎች እናም የተራቀቁ የኤሌክትሮኒክስ መዋጊያ መሳሪያዎች የጦርነቱን ገጽታ ቀይረውታል። የታንከር ጦርነት ዳግም መቀስቀስ ማለት ለዓለም ኢኮኖሚ ትልቅ መርዶ ነው። ነዳጅ እንደ ደም በሚፈስበት በዚህ ዘመን የሆርሙዝ ወሽመጥ መዘጋት ማለት የፋብሪካዎች መቆም፣ የትራንስፖርት መስተጓጎልና የኑሮ ውድነት መባባስ ማለት ነው። በ2026 የሚታየው እሳት በባህር ላይ ብቻ የሚቀጣጠል ሳይሆን በዓለም ዙሪያ በሚገኙ በሚሊዮኖች የሚቆጠሩ ቤተሰቦች ኑሮ ላይ የሚነድ ነው። በታንከሮች ላይ የሚሰነዘሩ ጥቃቶች የነዳጅ ዋጋን ወደማይገመት ደረጃ ሰቅለውታል። እያንዳንዱ የሚቃጠል ታንከር በቢሊዮን የሚቆጠር ዶላር ኪሳራና የዓለምን ደህንነት የሚያናጋ ክስተት ነው። የታሪክ ተመራማሪው ሳሙኤል ኮክስ እንዳሉት በጦርነት ወቅት ነገሮች ባልታሰበ መንገድና በፍጥነት ሊበላሹ ይችላሉ። የኖርማን አትላንቲክ መቃጠልና የአሜሪካ መርከቦች ዳግም ወደ አጃቢነት መመለሳቸው ዓለማችን ካለፈው ስህተት አለመማሯን ያሳያል። በ1980ዎቹ የነበረው ጦርነት በስምምነት ቢጠናቀቅም የጥላቻውና የፉክክር ስር መሰረት ግን አልተነቀልም ነበር። ዛሬ ያው እሳተ ገሞራ ዳግም ፈንድቷል። የባህር ላይ ፈንጂዎች አሁንም ቢሆን የሀያላን አገራት ትልቁ ስጋት ናቸው። ምንም እንኳን አሜሪካ በዓለም ላይ እጅግ ዘመናዊ የጦር መርከቦች ቢኖሯትም ጥቂት ዶላሮች ብቻ የሚወጡባቸው የባህር ላይ ፈንጂዎች ግን የቢሊዮን ዶላር መርከቦችን ማንቀሳቀስ አቅቷቸዋል። ይህ የታንከር ጦርነት ትልቅ ትምህርት ነው። ዘመናዊ መሳሪያዎች ብቻቸውን ድል እንደማያረጋግጡና ለረጅም ጊዜ የታለፉ መሰረታዊ ስጋቶች ማለትም እንደ ፈንጂ ማጽዳት ያሉት ትልቅ ዋጋ እያስከፈሉ ነው። በ2026 ዓመተ ምህረት እየታየ ያለው ይህ የታንከር ጦርነት ከቀድሞ የሚለየውና እጅግ አስፈሪ የሚያደርገው የዓለም የኢኮኖሚ ትስስር ከመቼውም ጊዜ በላይ ጥብቅ በመሆኑ ነው። አንዲት የታንከር መርከብ በሆርሙዝ ወሽመጥ ላይ ስትመታ ፍንዳታው የሚሰማው በባህር ዳርቻ ላይ ብቻ ሳይሆን በለንደን፣ በቶኪዮ፣ በኒውዮርክና በአዲስ አበባ የንግድ ማዕከላት ጭምር ነው። የነዳጅ ዋጋ በአንድ ሌሊት ሰማይ መንካቱ ብቻ ሳይሆን የመርከቦች ኢንሹራንስ ክፍያ እጅግ በመናሩ የዓለም ንግድ ጭንቅ ውስጥ ወድቋል። የማነቆ ነጥብ ተብሎ የሚጠራው ጠባብ ባህር ዛሬ የዓለምን መኖርና አለመኖር የሚወስን የሞትና የሕይወት አውድማ ሆኗል። የሆርሙዝ ወሽመጥን ጂኦግራፊያዊ ሁኔታ ስንመለከት ተፈጥሮ ራሷ ለጦርነት የተመቸች አድርጋ እየሰራቻት ትመስላለች። በጠባብነቷ ምክንያት ግዙፍ ታንከሮችና የጦር መርከቦች በቀላሉ የሚታዩና የሚመቱ ኢላማዎች ናቸው። በ1980ዎቹ የነበረው የታንከር ጦርነት የታሪካዊ ስህተት መጀመሪያ ነበር። በወቅቱ ሳዳም ሁሴን የጀመሩት የታንከር አደን ዓላማው ኢራንን በማዳከም ወደ ድርድር ጠረጴዛ ማምጣት ነበር። ሆኖም ኢራን የሰጠችው ምላሽ ዓለምን ያስገረመና ያስደነገጠ ነበር። እኛ ነዳጅ መሸጥ ካልቻልን ማንም መሸጥ የለበትም የሚለው የኢራን መርህ ዛሬ በ2026ም በድምቀት እየታየ ነው። በወቅቱ የነበረው የኢራን የባህር ኃይል ጥንታዊ በሚባሉ መሳሪያዎችና በፈጣን ጀልባዎች አሜሪካን ሲፈታተን ነበር። ዛሬ ግን በሰው አልባ ድሮኖችና በረቀቁ የባህር ውስጥ የጥቃት መሳሪያዎች ታጥቆ ቀርቧል። በታንከር ጦርነቱ ውስጥ ሌላኛው ያልተነገረለት አደጋ የአካባቢ ብክለት ነው። ዛሬም በ2026 በሆርሙዝ ወሽመጥ ላይ እየነደደች ያለችው ሮማን አትላንቲክ መርከብ የጫነችው በሚሊዮን የሚቆጠር በርሜል ድፍድፍ ነዳጅ ወደ ባህሩ ሲፈስ የሚፈጠረው የተፈጥሮ ጥፋት ወደር የለውም። በ1980ዎቹ ጦርነት ወቅት በፋርስ ባህረ ሰላጤ ላይ የደረሰው የነዳጅ መፍሰስ በሺዎች የሚቆጠሩ የባህር ፍጥረታትን የጨረሰና የባህር ዳርቻዎችን ለዓመታት ያቆሸሸ ነበር። ዛሬ ደግሞ የነዳጅ ማጣሪያዎችና መሠረተ ልማቶች ላይ የሚሰነዘረው ጥቃት ይህንን አደጋ ወደ ላቀ ደረጃ አድርሶታል። የጥቁር ማዕበል ስጋት በወሽመጡ አካባቢ ባሉ አገራት ላይ እያንዣበበ ይገኛል። የታንከር ጦርነት ታሪካዊ ድግግሞሹን ስንመረምር የሀያላን አገራት አቅምና ውስንነት በግልጽ ይታያል። አሜሪካ በ1980ዎቹ መጨረሻ ላይ የባህር ላይ ንግድን ለማስከበር በቢሊዮን የሚቆጠር ዶላር አውጥታ ነበር። ሆኖም ያ ሁሉ ወታደራዊ የበላይነት አንዲት ትንሽና ርካሽ የባህር ላይ ፈንጂ የምታወጣውን መስተጓጉል ማስቆም አልቻለም።
ዩኤስኤስ ሳሙኤል ቢ ሮበርትስ የተባለችው ዘመናዊ መርከብ በአሮጌ ፈንጂ ስትመታ የአሜሪካ የባህር ኃይል ትልቅ ትምህርት ቀስሞ ነበር። ነገር ግን በ2026 ዓ.ም አሁንም ያው ችግር አጋጥሟል። የአሜሪካ የባህር ኃይል ለሚሳኤልና ለድሮን ጥቃቶች ከፍተኛ ትኩረት ቢሰጥም በባህር ስር ለሚደበቁ ፈንጂዎችና መሰል ዝቅተኛ ቴክኖሎጂ ያላቸው ግን ገዳይ ለሆኑ መሳሪያዎች ያለው ዝግጁነት አሁንም አጠራጣሪ ሆኖ ተገኝቷል። በዚህ በ2026 እየተካሄደ ባለው ጦርነት ውስጥ የኢራን የባህር ኃይል ስልት የጉንዳን መንጋ የሚባለውን የውጊያ ዘዴ በስፋት እየተጠቀመበት ነው። በመቶዎች የሚቆጠሩ ትናንሽና ፈጣን ጀልባዎች እያንዳንዳቸው በሚሳኤልና በድሮን የታጠቁ ሆነው በአንድ ጊዜ በአንዲት ግዙፍ ታንከር ወይም የጦር መርከብ ላይ ጥቃት ሲሰነዝሩ ዘመናዊዎቹ የአሜሪካ መከላከያ መሳሪያዎች ሁሉንም መመከት ይሳናቸዋል። ይህ ስልት በ1980ዎቹ በጅምር የታየ ቢሆንም ዛሬ ግን በሰው አልባ ቴክኖሎጂ ታግዞ እጅግ አደገኛ ሆኗል። የታንከር ጦርነቱ ዛሬ የሰው ልጆች ፊት ለፊት የሚጋጠሙበት ሳይሆን ማሽኖችና ሶፍትዌሮች የሚፋለሙበት አውድማ ሆኗል። የታሪክ ድግግሞሹ የሚያሳየን ሌላው ነጥብ የዲፕሎማሲው ውድቀት ነው። በ1980ዎቹ የታንከር ጦርነት እንዲያቆም የተባበሩት መንግስታት ድርጅት ያሳለፈው ውሳኔ 598 ለወራት ተቀባይነት አጥቶ ቆይቶ ነበር። ዛሬም በ2026 ዓለም አቀፍ ተቋማት በታላላቅ ሀያላን ፍላጎት መካከል ተወጥረው ግጭቱን ለማስቆም አቅም አጥተዋል። በሆርሙዝ ወሽመጥ ላይ የሚነደው እሳት በንግግር ሊጠፋ የሚችልበት ዕድል እየመነመነ መጥቷል። ይልቁንም እያንዳንዱ ጥቃት ሌላ የአጸፋ ጥቃትን እየወለደ ቀጠናውን ወደማይመለስ አጠቃላይ ጦርነት እየገፋው ይገኛል። በታንከር ጦርነት ውስጥ ትልቁ ሰለባዎች መርከበኞች ናቸው። በ1980ዎቹ በሺዎች የሚቆጠሩ ሲቪል መርከበኞች በባህር ላይ ሕይወታቸውን አጥተዋል። ዛሬም በ2026 በነዳጅ ታንከሮች ላይ የሚሰሩ ሰራተኞች በከፍተኛ ስጋት ውስጥ ናቸው። አንዲት መርከብ ስትመታ የሚፈጠረው የሙቀት መጠንና የእሳት ቃጠሎ የሰው ልጅ ሊቋቋመው ከሚችለው በላይ ነው። የኖርማን አትላንቲክ መርከበኞች ታሪክ ለዚህ ትልቅ ማሳያ ነው። መርከቧ ስትመታ የነበረው ድንጋጤ፣ የእሳት አደጋ ተከላካዮች ያደረጉት ተጋድሎና በባህር ላይ የተፈጠረው ሲኦል የታንከር ጦርነት ሰብአዊ ዋጋው ምን ያህል የከፋ እንደሆነ ያሳያል። የነዳጅ መሠረተ ልማቶች ላይ የሚሰነዘረው ጥቃት ደግሞ የጦርነቱን መልክ ቀይሮታል። በ1980ዎቹ የነዳጅ መድረኮች የተመቱት በጦርነቱ ማብቂያ አካባቢ ነበር። ዛሬ ግን ጦርነቱ ገና ሲጀመር የነዳጅ ማጣሪያዎች፣ የመውጫ ወደቦችና የቧንቧ መስመሮች ቀዳሚ ኢላማ ሆኗል። ይህ ማለት ጦርነቱ በባህር ላይ ብቻ እየተገደበ ሳይሆን ወደ መሬትና ወደ ኢንዱስትሪ ማዕከላት ተሸጋግሯል ማለት ነው። የሳውዲ አረቢያ፣ የኢሚራትስና የኢራን የነዳጅ ተቋማት ዛሬ በከፍተኛ ስጋት ውስጥ ናቸው። የ2026ቱ የታንከር ጦርነት ለዓለም ትልቅ ትምህርት ሊሆን ይገባል። በነዳጅ ላይ የተመሰረተው የዓለም ኢኮኖሚ ምን ያህል ተሰባሪ እንደሆነ በግልጽ ታይቷል። አንዲት ጠባብ የባህር መስመር በመዘጋቷ ወይንም ስጋት ውስጥ በመውደቋ ብቻ የዓለም ኑሮ ምስቅልቅሉ ሊወጣ እንደሚችል በተግባር እያየን ነው። የታሪክ ድግግሞሹ የሚያስተምረን የኃይል አማራጭ ሁልጊዜም ለጥፋት እንጂ ለዘላቂ ሰላም እንደማይበጅ ነው። የሆርሙዝ ወሽመጥ ዛሬ እንደ 1980ዎቹ ሁሉ በጭስና በነበልባል ተውጣለች። የዓለም መሪዎች ከዚህ የታሪክ ድግግሞሽ ተምረው ወሽመጡን ከጦርነት ቀጠና ወደ ሰላማዊ የንግድ መስመር ካልመለሱት የዛሬው የታንከር ጦርነት የዓለም መጨረሻ ሊሆን ይችላል። ይህ ሁሉ እንደሚያሳየው የታንከር ጦርነት የታሪክ ጥላ ብቻ ሳይሆን የዛሬው ዘመን እውነታ ነው። በሆርሙዝ ወሽመጥ ላይ የሚነደው እሳት የሰው ልጅ ካለፈ ስህተቱን ለመማር ያለውን ዳተኝነትና የጦርነትን አስከፊነት በግልጽ የሚያሳይ ሕያው ምስክር ነው። ታሪክ ራሱን እየደገመ ነው። እኛ ግን ያንን ታሪክ ለመቀየር ያለን አቅም እየተመናመነ መጥቷል። የሆርሙዝ ወሽመጥ ነበልባል ዓለምን በሙሉ ሳይበላ ሰላማዊ መፍትሄ ማምጣት የዛሬው ዘመን ትልቁ የቤት ሥራ ነው። በ2026 የሚታየው እያንዳንዱ የነዳጅ ታንከር ፍንዳታ የዓለምን የወደፊት ዕጣ ፈንታም እየወሰነ ይገኛል።